ሐሳብ ነፃነት የሚያምን እምነት ነው። እንደ እስልምና ሐሳብን የሚያከብር ጥያቄን የሚያስተናግድ እምነት በዚህ ምድር ላይ የለም። እስልምና ጥያቄ በጣም ያስተናግዳል። አስተንትኑ ይላል። ሎጂክን በጣም ይቀበላል እስልምና። በተለይ ሎጂክን እስልምና በጣም ይቀበላል። አላህ ቁርአን ላይ አፈላ ተዓቂሉን ለዓለኩም ተዓቂሉን እንድታስተነትኑ ዘንድ አታስተነትኑም እንዴ አታገናዝቡም እንዴ እያለ ነው ቁርአን ብዙ ጊዜ በተደጋጋሚ የሚናገረውና ጥያቄዎችን አልከለከለም። ያንተ አእምሮህ እስከሚፈቅድልህ ድረስ አእምሮህ መቀበል እስከሚችል ድረስ ጠይቅ። አእምሮህ መቀበል የማይችለውን ጥያቄ ደግሞ አትጠይቅ ስለሚጎዳ። ከዛ ውጭ ግን ምንድነው ለምሳሌ አሁን ይቅርታ አቋረጥኩክ አልራማን አሁን ጭንቅላት የሚጎዳ አይነት ጥያቄ ስትል ምን አይነት ጥያቄዎች ናቸው ጭንቅላትን ሊጎዱ የሚችሉት? አዎ አሁን ለምሳሌ እቺን ሐሳብ መልሼ ወደ ታደላ መልስልሃለሁ። አንተ የሰው ልጅ አእምሮ የተገደበ ነው፣ ሊሚትድ ነው። የሰው ልጅ አእምሮ የተገደበ ነው፣ ሊሚትድ የሆነ አእምሮ ነው። ሰርቴን ነገሮችን መረዳት አይችልም፣ የመረዳት አቅም የለውም። ለምሳሌ እንሂድ እንበልና አንተ ማን ፈጠረህ ብልህ ኦር አብዱልዋሃብን ማን ነው የፈጠረው ኦር ታደላ ማን ነው የፈጠረው ብልህ አላህ ሊለኝ ይችላል። አላህ ነው የፈጠረው። እሺ አላህን ማን ፈጠረው ብልህ ወይ ቪዲዮውን አጥፉት። አይ ቲንክ ኔትወርክ ነው አልቡርሃማ ኔትወርክ ተቆራረጠ። ጊዜና ወቅት የተነጋገሩት ዕውቀትና ሐሳብ ነው። አሁን ያለነው እናንተንን ከነሱ ተነስተን አንነጋገርም። 100% የነሱን አልቀበልም። 1% ሪከርድ አድርጉት። የምንታገሳችሁ ባለማወቅ ሳይሆን ስነ ስርዓት አድርገን ደንቆሮ ለመሆን መቅራት አለብህ። በጭራሽ እንዳንተ ለመሆን ቁርአን አልቀራም። አንተ ጀዝባ መንፈስ ሬሳ ሐሳብን ማስተናግድ ደንቆሮ ነህ አንተ። ምንም የማታውቅ ሬሳ እንዳንተ ለመሆን እኔ እንዴት እማራለሁ? ለምን በለኝ ለምን ያንተ ትንሽዬ ፍላጎት ባይኖር ያስገደደ ሰው አለ ታድላ እንድትሰልም ማን አስገደደ? ማንም አላስገደደኝም። ስለዚህ ያንተ ውሳኔ ነው፣ አለቀ። ያንተ ውሳኔ ነው። ፈጣሪ አላስገደደም። ማን ከመጣ ለምሳሌ አንድ ሰው የሚሰልመው ነፃ ምርጫ ተሰጥቶት ነው የሚሰልመው። አለመስለም ሙሉ መብት አለው። አለመስለም ሙሉ መብት አለው። መስለምም ሙሉ መብት አለው። ምርጫ አለው ማለት ነው። አላህ ዘንድ በጭራሽ እኔ እንደው በጭራሽ መስማት ካልፈለክ ታድላ ዘንድ ምንም ማድረግ አልችልም። ግን ከሰማኸኝ አጥጋቢ መስልስ ለምሳሌ አሁን አንተ እንደኛ ነፃ ሆነ አታወራም ኡስታዝ። አሁን ከስር ውጣ አያሰሙ ምናምን። ቆይ እስቲ አንድ ነገር ልንገርህ እና ወጥቻለሁ ወይ ነው ታድላ ወጥቻለሁ። አንድ ነገር ልንገርህ። ለምሳሌ ይሄን ውይይት የመጣው ሰይዶ ማርሻል የሚባልና አንድ ጆኒ የሚባል ወንድም አለ። ኧረ ወደዛ አትግባ ታድላ አትግባዛ። ስለዚህ ሰይዶ ማርሻልና ጆኒ ለጆኒ የሚያግዝ ለሰይዶ የሚያግዝ አላህ አለ። ወደዛ ገባ አልገባም። ስለዚህ ወደዛ አትግባ። ሐሳብ የቀያየርክ ነውና ወደ መወሰን ወደ ሐሳብ አላወራንም። አንተ ፕሮግራም ከተደረገብህ ውጭ መውጣት ስለማትችል እኛ ወንድሞችን ልትረዳን እችላለሁ። እኔ የምትረዳን ከሆነ ሰው ፍሪ ዊል አለው ራሱ ነው፣ ማንም ጣልቃ የማይገባበት። የስ አዎ አምናለሁ። እስልምና ይሄም ይላል። እስልምና ይሄን ነው የሚያዘው። አንድ ሰው ራሱን ማጥፋት ይችላል። ታውቃለህ ታደላ? ራሱን ማጥፋት በቃ መብት አለው። ምንም በቃ አለቀ። ይሄ ነገር ግን ቀድሞ ተጽፏል አይደል? ገሃነም ይገባል። አዳምጠኝ አይደለም? ቀድሞ ተጽፏል አይደል? ፍሪ ዊል አለው። ፈጣሪ መተው ጂና ይዘህ ነገር ግን ቀድሞ ተጽፏል ወይ ኡስታዝ? ተወስኗል፣ ተጽፏል። የተጻፈው ምንድነው ነው? የተጻፈና ባንተ ላይ ተጽፏል ማለትና ድርጊቶቹ ተጽፏል ማለት ይለያያሉ። እነዛ ድርጊቶች ተጽፏል ማለትና አንተ ላይ ተጽፎብሃል ማለት ይለያያል። ለምሳሌ አንተ ራስህን ግደል ተብሎ አልተጻፈብህም። እንደምትገድል ግን ያውቃል። አዳምጠኝ። አንተ ራስህ እንደምትገድል ሳይሆን አንተ ፈጣሪ ፈጥሮሃል። የፈጠረውን ፍጡር ያውቃል። አንተ ልጆችን አታውቃቸውም እንዴ ታድላ? የገዛ ልጆችን አታውቃቸውም? አላውቃቸውም። ከማን ለምን ትዋሸኛለህ? አይሆንም። ልጆችን እኮ ሴት እንደሆኑ አውቃለሁ። ምን እንደሚያስቡ አላውቅም።
አንድ ፈጣሪ የፈጠረውን ፍጡር ያውቃል፣ ባህሪያቸውን፣ ጸባያቸውን። ልጆች የሚያስቡትና የሚያደርጉትን ነገር የሚፈልጉትን ነገር በጭራሽ አላቅም። ለማወቅም ጥረት አድርጌ አላቅምም ደግሞ ማንም ሰው አያውቅም። እንግዲህ እንደዚህ ከካድኬ ምንም ማድረግ አይቻልም። እናት የልጇን ባህሪ ታውቃለች። እኔ ልጆች የሚያስቡትን ነገር አላቅም። በምን ላቅ እችላለሁ ካልነገሩኝ? ያሰቡትን አይደለም ያሰቡትን ሳይሆን ሐሳባቸውን፣ ጸባያቸውን፣ ባህሪያቸውን ታውቃለህ። የልጅን ባህሪ የሚጠሉትን የሚወዱና የሚጠሉትን አውቃለሁ። እሱ አዳምጠኝ። ጸባያቸውን፣ ባህሪያቸውን አታውቅም? አውቃለሁ። ባህሪያቸውን አውቃለሁ። አዳምጠኝ። ጸባያቸውን፣ ባህሪያቸውን አታውቅም? አውቃለሁ። ታንኪዩ። ያ ባህሪ በህይወታቸው ምን ስለሆነ ነው ያወቁት? ስለተገለጠ። አዳምጠኝ። አሁን እንደዛ ከሆነ በዚህ ከተስማማን፣ ፈጣሪ ደግሞ ካንተ የበለጠ ደግሞ አንተ እውቀትህ የተገደበ ስለሆነ ነው፣ ፍጡር ስለሆንክ አንተ ልታውቅ የምትችለው የልጆችህን ጸባይና ባህሪ ብቻ ነው። ምን እንደሚያስቡ ማወቅ አትችልም። ምን ሊያደርግ ታንኪዩ። ፈጣሪ ደግሞ ፈጣሪን እንደ ፈጣሪነቱ ካንተ እውቀት ብዙ ሺህ እጥፍ ይሄዳል። ያንተ የተገደበ ነው፣ የሱ ደግሞ የተገደበ አይባልም። አንተ ብቻ የምታውቀው የፈጣሪ እውቀት የለም። ፈጣሪ ያውቃል አያውቅም አይባልም። ሰው አይደለም። በዚህ ሚዛን አይመዘንም ፈጣሪ። ያንተ እውቀትና ፈጣሪ እውቀት አንድ ነው ታድላ? ኖ፣ ፈጣሪ እንደ ሰው አይመዘንም። አምሳያ የሌለው በማንም አምሳያ የሌለው በማንም የማይመረመር ያውቃል አያውቅም የማይባል ሁላችንን ያመጣ ፈጣሪ ሶርስ ምንጭ አለ። እሱ ምንጭ በእኔና ባንተ ያውቃል አያውቅም ተብሎ እንደ ሰው አይመዘንም። ነውር ነው ይሄ። እኔው አፋር ምን አለ የአፋር ተረት ምን ይባላል መሰለ? አቤን የሚያብሂናይ እደህ አቤን የሚያባ ይባላል። ያወሩት ወሬ ሁሉ ወሬ አይሆንም። ወሬ ማለት ትክክለኛ ዋና ፖይንቱ ላይ ሲወራ ነው። ትክክል የመጨረሻ ወሬው ማለት ነው። አሁን ብዙ ይሻላል። ይሄ ምሳሌ ይሻላል እስካሁን ካወራ እና ጀነራል እያልኩ ያለሁት እስልምና ፍሪ ዊል አለ ወይ? አዎ ፍሪ ዊል አለ። እምነት ነፃነት አለ። ውሸት። ኦኬ። ስለዚህ እኔ እያልኩኝ እኔ ነገርኩ ያለሁት አንድ በሎጂካሊ አንተ በምታምነው ሎጂክ ነው የምነግርህ። ሁለት ከተጻፈው ከዶኩመንትድ በሁለቱም መንገድ አረጋግጥልሃለሁ። እኔ ፍሪ ዊል እንዳለ በእስልምና ዶኩመንትድ በሆነውም በሎጂክም ማለት ነው። እስልምና ምናምን ሃይማኖት ጠቅላላ እኔን አፈቅድም። ውሸት ነው። ሃይማኖት አይፈቅድም። ፍሪ ዊል አለ ብሎ አያምንም። ሃይማኖት የሚባል ጠቅላላ ፍሪ ዊል አለ ብሎ አያምንም። ውሸት ነው። እስልምና ይፈቅዳል ወንድሜ። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ትብለሃል። ሌላውን ቶ ፈጣሪ የፈለገ ይመን የፈለገ ይካድ ብሎ ዘግቶታል በሩን። እሷ ጋር ያዝና እንግባባ። እሺ ኡስታዝ፣ እሷ ጋር ያዝና እንግባባ። ለምሳሌ ቆይ እስልምናን እኔ ተቀብያለሁ። እስልምናን እንድቀበል የወሰንኩት እኔ ነኝ ወይስ ፈጣሪ ወስኖልኝ? እቺን መልስልኝ። አንተ ነህ። በቃ ሌላ ፈጣሪ ጣልቃ ገብነት የለውም። እኔ ነኝ የወሰንኩት። በቃ አመሰግናለሁ። አዳምጠኝ። በዚህ እንተማመናለሁ። አዳምጠኝ። አሳበከሪ አጭር የጠየኩህ እኮ ብላክ ኤንድ ዋይት እኮ አይደለም የጠየቅህ። የስ ኦር ኖ ጥያቄ እኮ አይደለም። አዳምጠኝ። አሁን እስልምና ውስጥ እንድገባ ያንተ ውሳኔ አለበት ሳው ሙሉ ለሙሉ እኔ ነኝ የወሰንኩት። እስልምና ውስጥ እንድገባ አንተ ነህ የወሰንከው። እደግመዋለሁ። ለምን በለኝ። ማንም አልወሰንም ለኔ ነው። ለምን በለኝ። ለምን ያንተ ትንሽዬ ፍላጎት ባይኖር ያስገደደ ሰው አለ ታድላ እንድትሰልም? ማን አስገደደ? ማንም አላስገደደኝም። ስለዚህ ያንተ ውሳኔ ነው። አለቀ። ያንተ ውሳኔ ነው። ፈጣሪ አላስገደደህም። ማንም ጣልቃ አልገባም። ፈጣሪ ቢያስገድድህ ኖሮ ታድላ ዓለም ሁሉ ሙስሊም ይሆን ነበር። ዓለም ሁሉ ሙስሊም ይሆን ነበር። እደግመዋለሁ። ፈጣሪ እስልምና ላይ ሰውን ቢያስገድድ ዓለም ሁሉ ይሰልም ነበር። እደግመዋለሁ። እኔ ደግሞ ዓለም ሁሉ ይሰልማል ብዬ የማምነው ሲያነብና ሲያቅ ነው እኮ። አዳምጠኛ። አሁንም እደግመዋለሁና አንተ ሙስሊም የሆንከው ባንተ ውሳኔ ነው፣ ባንተ ፍላጎት ነው፣ ባንተ ምርጫ ነው። ለምንድን ነው የምታመልጠው? ለምንድን ይሄንን ግን ፈጣሪ ቀድሞ ያውቃል አያውቅም? ወስኖታል አልወሰነውም? መልስ መልስልኝ። እንደኔ ቅን ሆነ መልስልኝ። እሺ እዚህ ላይ እንስማማ። አትሊስት እስልምና አንተ የሰለምከው እየተስማማን እንሂድ እንጂ መጀመሪያ ነጥብ ይዘጋና እንሂድ። እስልምናን ስቀበል እኔ ነኝ የወሰንኩት ብያለሁ። እስልምና እንደምቀበል ግን ፈጣሪ ቀድሞ ያውቃል አያውቅም? ተጽፏል አልተጻፈም? ተወስኗል አልተወሰነም? መልስ መልስልኝ። ያውቃል። እስልምና እንደምትቀበል ያውቃል። ስለዚህ እሱ የወሰነውን ከሆነ የምኖረው እኔ ቫልዩ የለኝም፣ ሮቦት ነኝ። እኔ ደግሞ ያውቃልና ወስኗል ይለያያል። ታድላ ያውቃል፣ ወስኗል ይለያያል። እባክህ ያውቃልና ወስኗል ይለያያል። ሪካርድ አድርጉ፣ በደንብ ሪካርድ አድርጉ።
እደግመዋለሁ አሁንም ያውቃል ማለትና ወስኗል ይለያያል። ምን ሆነሃል ታደላ? አማርኛ እኮ ነው ያው ሰላማዊ ነኝ። ተላቆይ ትንሽ ነው ያውቃል ወስኗል ይለያያል። በቃ እኔ ልጠይቅህ እሺ። ከተድላ ጋር ስላወራችሁ ታድላ ጋር ነው የምጨርሰው። ወደ አንተ አልመጣም። አይ ሀሳብ ላይ እኮ ነው። ምን ዋናው ሀሳቡ አይደለም እንደም አትሊስት እሱ ጋር ትንሽም ቢሆን እምነት ስላለው እምነት ካለው ጋር ግባባለሁ። አንተ እምነት የለህም። አሁን መድረቅ ነው የሚሆንብኝ። እንዳምን እኮ ነው የምጠይቀው። ኡስታዝ እንዴ በሀሳብ አምናለሁ አላልክም? እንዲያወራው እንጂ ወንድምህን አትረፈው። ወንድምህን አትረፈው ሳይሆን አይደለም ከማን ጋር እንደምትግባባ እኮ ማወቅ አለበት። አደላ ጀስት ቢኮዝ ሀሳብ ሰው ነህ፣ እኔም ሰው ነኝ። እኔ ከሱ የተለየው ምን ማንነት አለኝ? አይደለም ከማን ጋር እንደምትግባባ እኮ ማወቅ አለበት። አይደል? አይደለም ይሄ እኮ ሐሳብ በእኔ በዴቭ በአንተ መካከል ምን ልዩነት አለ? ለምሳሌ የአምስተኛ ክፍል ተማሪ ጋርና ከዩኒቨርሲቲ ተማሪ ጋር ከማን ጋር ትዋያለህ ብለህ መምረጥ እሱ የሰው ዓለም ነው። እሱ የሰው ዓለም ነው፣ የፈጣሪ ዓለም አይደለም። የሰው ዓለም ነው እሱ የሰው ዓለም ነው። እሱ የሰው ዓለም ነው፣ የፈጣሪ ዓለም አይደለም። አሁን እኮ ስለሱ ዓለም እኮ ነው የምናወራው። አይደለም የፈጣሪ ስፒሪቹዋል እና የሰው ዓለም ይለያያል። አይደለም ለምን ከሱ ጋር አታወራም ላልከው ነው። ለምን ከሱ ጋር አታወራም ላልከኝ ነው የምመልስልህ። ከሱ ጋር የማላወራው መግባባት ስለማልችል ከሱ ጋር አንተ ጋር ግን እግባባለሁ። ለምንድን ነው የማትግባባው? ለምን? ምክንያቱም መሀላችን ላይ በጣም ብዙ ርቀት አለ። አንተ በእምነት እንገናኛለን። ታዲያ እንዴት ነው ሰዎችን እስልምና የምታስይዙት? እንደዚህ እያሸሻችሁ ከሆነ ነው። ይሄ መሸሽ እኮ አይደለም። አሁን እስልምና የሚያስፈልገው ለተድላ ነው እስልምና የሚያስፈልገው አይደለም። እኔ አሁን እያልኩ ያለሁት ፈጣሪ የለም ካልክ አንተ ጋር ላወራ አላልኩም። እኔ ፈጣሪ የለም አላልኩም። ዴቭ ቆይ አንዴ ዴቭ ኡስታዝ አንዴ። አሁን አልጀበርቲ የሚባለው በጣም አዋቂ ተብሎ እዚህ ማህበራዊ ሚዲያ ላይ ከትልቅ ኡስታዞች ጋር የሚያወራ ነው። ተድላ ፈረሱን ትተህ ያንጎ ጀምር ግድ የለህም ይላል። አየህ እንደዚህ አይነት ሐሳብ የሚያስተናግዱ ደናቁርት ናቸው። እንግዲህ እኔ የምማረው ቆይ የምማረው እንደ አልጀበርቲ ለመሆን ከሆነ ለዘላለም አልማርም። ይኸው የአልጀበርቲን ኮሜንት እዩት። ተድላ ፈረሱን ትተህ ያንጎ አስጀምር። ይሄ ነው የእውቀት የሃይማኖት እውቀት። ሐሳብ አያስተናግድም። ጀጅመንታል ነው። ስያሜ ነው የሚሰጠው። ታድላ ይቅርታ አድርግልኝ። ታድላ ይቅርታ አድርግልኝ። አልጀበርቲ ናስ ግባና አውራኛ ጋር ዛሬ እኔ ሁለት ነገር መልሼልሃለሁ። አልጀበርቲ ግባ እስኪ አንድ ቁጥር ላክና ግባ። ዛሬ ግብአተ መሬት ይፈጸማል። ግባ ፉአድ እስኪ ፉአድን አስገቡት። እስኪ ወንድማችን ፉአድን አስገቡት። ፉአድ ሁሴን ፉአድ እኮ የሰለጠነ ሰው ነው። ፉአድ ይግባ፣ ችግር የለም። ፉአድ እኮ እኔ ሰላም አለይኩም። አልጀበርቲ ቆርቆሮ ነው። ጨዋ ዝም ብሎ ለፍላፊ መንፈስ ቆይ አንዴ ትዕግስታችንን የምንታገሳችሁ ባለማወቅ ሳይሆን ስነ ስርዓት አድርገን ደንቆሮ ለመሆን መቅራት አለብህ። በጭራሽ እንዳንተ ለመሆን ቁርአን አልቀራም። አንተ ጀዝባ መንፈስ ሬሳ ሐሳብን ማስተናግድ ደንቆሮ ነህ አንተ። ምንም የማታውቅ ሬሳ እንዳንተ ለመሆን እኔ እንዴት እማራለሁ? ማትረባ እና ቆይ ዝበልጣዝ ይሄ የኔ አካውንት ነው። እኔ እንደፈለኩ መናገር እችላለሁ። አይመለከትም አንተ እናንተ ተነገራችሁ። ቆይ አትሳደብ ነው ታድላ። ስድብ አይደለም ይሄ፣ ባህሪውን እየገለጥኩ ነው። ተው ስነ ስርዓት ያዝ ኡስታዝ። እኔ ነኝ ኃላፊነቱን ወስዶ የሚጠይቅ አካል ይጠይቀኝ። እንዳንተ ለመሆን ለዘላለም አልማርም። አንተ ሬሳ መንፈስ ምንም ነገር የማታውቅ ዳፍንት ነህ አንተ። አይንህም ጆሮህም አይሰራም። ይሄ ቃል መውጣት አለበት ጆሮው እንዲከፈት። ይቅርታ ታድላ፣ እኔ ልውጣ። ስድብ ልውጣ መብት ነው፣ ትችላለህ። ይቅርታ አድርግልኝ ታድላ፣ እኔ ልውጣ። ሬሳ ውጣ ማለት ሲታገሷችሁ፣ ትዕግስት ሲታገሳችሁ ማወቅ አለባችሁ። የምንታገሳችሁ እንድትነቁ እንድትባኑ ነው እንጂ እንደናንተ መመለስ አቅቶን አይደለም። ደነዝ ፉአድ እየቀጠል። እሺ ቢስሚላሂር ረህማኒር ረሂም። ባነሳው ሐሳብ ላይ ስለ አላህ ስለ ጉዳዮች መገደድ ማወቅ ምናምን የሚለው ነገር ላይ ይኸው ረጅም ደቂቃ እየሰማሁኝ ስለነበረ አላህ ሱብሓነሁ ወተዓላ መጽሐፉ ማስገደድ አይደለም። አሁን የእስልምና አስተምሮ ቶቱ የአላህ ቀድሞ መጽሐፍ ቀድሞ አዋቂነቱን ለምሳሌ በእስልምና ውስጥ እክትያር የሚባል ነገር አለ፣ ምርጫ አለ። ለሰዎች ሁለት ምርጫ አላቸው፣ የማድረግም ያለማድረግም። በዚህ ምርጫ ውስጥ አላህ ሱብሓነሁ ወተዓላ አይገባም። ቀድሞ ለምን ጻፈ? ለውሐል መሕፉዝ የሚባል ኪታብ አለ። የአንድ ሰው ልጅ በሕይወት ዘመን ውስጥ ተወልዶ እስኪሞት ድረስ እስከ መጨረሻው ድረስ ያለው ሐያቱ በጠቅላላ የሚጻፍበት ነው።
ይሄን የሚጻፈው ለምንድን ነው? ከተጻፈማ የተጻፈልኝን ነው ምኖረው የሚለው ነገር ውሳኔ ሲሆን ነው። ውሳኔ አይደለም። አላህ ጋር የተጻፈው ነገር ውሳኔ ሳይሆን ሰዎች በተሰጣቸው በዱንያ በሚኖሩበት ህይወት ውስጥ በተሰጣቸው ምርጫ ውስጥ የትኛውን መርጠው እንደሚተገብሩ አላህ በቀድሞ አዋቂነቱ ስለሚያውቅ ነው የተጻፈው እንጂ ይሄንን ስራ ይሄን መስራት አለብህ የሚል ጽሁፎች አይደለም ያሉት የተጻፈው ነው ባጭሩ። ስለዚህ አላህ እስልምና ውስጥ ምርጫ አለ ለሰው ልጅ ሃና ለሚባል ምርጫ አለ። ያንን ምርጫ ይመርጣል። በተሰጠው ምርጫ ግን ያ የሰው ልጅ ምን እንደሚመርጥ አላህ ቀድሞ ስለሚያውቅ አምላክ ስለሆነ በአምላክነቱ ያንን ነገር ቀድሞ ይጽፋል እንጂ አያስገድድም። ወይም ውሳኔ አይደለም። አማርኛው ውሳኔ ከሆነ አድርግ ነው። ውሳኔ ከሆነ ጽሁፉ ውሳኔ ሳይሆን ቀድሞ አዋቂነት ነው። ለምሳሌ እኔ ፉአድ ቅድም በቪዲዮ ምሳሌ ስለሰጠ ነው። በዛሬዋ ቀን ተድላ ይሄንን ቤት ከፍቶ ይሄንን ውይይት እንደሚያደርግ ባለማድረግና ይሄን ቤት ከፍቶ በማድረግ ውስጥ ምርጫው የቱ እንደሆነ አላህ ስለሚያውቅ ጽፎታል። ግዴታ ግን አይደለም። አስገድዶን ሳይሆን የሚያስገደድ የሚሆነው የተጻፈውንም ካወቅነው ነው። አናውቀውም የተጻፈውንም እኛ አላህ ዘንድ አሁን ዛሬ ፉአድ እንደሚገባ መጻፉን እኔ አላውቅም፣ ግን ተጽፏል። ለምንድን ነው የተጻፈው ከተባለ እኔን ለማስገደድ ሳይሆን አላህ የኔን ምርጫ አሁን አንተ ሪኩዌስት ላኩልህ ይቀበለኛል አይቀበልህም አላህ ያውቃል። ለምን የኛ አምላክ ስለሆነ እንጂ ተገደህ ዛሬ ተድላ ቤት መግባት አለብህ የሚል ግዴታ ግን አላህ ዘንድ አልተጻፈም። ኦነስትሊ እስልምናው ላይም ከመጣን ለምሳሌ አንድ ሰው የሚሰልመው ነፃ ምርጫ ተሰጥቶት ነው የሚሰልመው። አለመስለም ሙሉ መብት አለው። አለመስለም ሙሉ መብት አለው። መስለምም ሙሉ መብት አለው። ምርጫ አለው ማለት ነው። አላህ ዘንድ ለምን ተጻፈ እንዴት ይጻፋል ከተባለ አላህ ዘንድ የተጻፈ ውሳኔ ሳይሆን አምላክ ነውና ቀድሞ ያውቃል። በምርጫችን መሃል ጣልቃ ገብቶ ሳይሆን ምን እንደምንመርጥ አላህ ስለሚያውቅ ነው። በምርጫችን ላይ ጣልቃ ገብቶ ሳይሆን ምን እንደምመርጥ አላህ ስለሚያውቅ ነው። አላህ ለምን አወቀ አይባልም። የኔ ዕውቀት አንድ ድርጊት ከተፈጸመ በኋላ ነው ማቀው። የማውቀውም በሰውነቴ የዕውቀት ልክ ነው ማቀው። ያደረግኩትን ድርጊት ላይ ራሱ ሙሉ ዕውቀት ላይ ኖር ይችላል ሰው ስለሆንኩ። አላህስ ግን አንድ ጉዳይን የሚያውቀው ከመደረጉ በፊት ነው። ለዛ ነው የሚጽፈው እንጂ በተጻፈው ነገር ውስጥ እኛን ለማስገደድ አይደለም ነው። ይሄ እስልምና አስተምሮ ነው። ሚዩት ተድላ ቪዲዮ መክፈት ትችላለህ ፏዲ? ቪዲዮ ልስተካከልና ሜቢ እሺ እንጠብቃለን። ቴንክ ዩ ሶ ማች ፏድዬ። አሁንም በነገራችን ላይ አላሁ አለም ቪዲዮ ሰርቼ ነበረ ዛሬ ላንተ መልስ ማለት ነው። በሰጠህ መልስ ላይ እዛም ኮሜንት አድርጌ ነበር። አይተኸዋል? አይቼዋለሁ። ኮሜንቱ ምንድነው ያደረኩት? ሐሳብን የሰጠን በነገራችን ላይ እዚህ 518 ሰዎች አላችሁ። ከሙስሊም ወንድሞቼ መካከል ዲሲፕሊን ያለው ነገሮችን ሐሳቦችን የሚያምንበትን ዕውቀት በስርዓት የሚያስረዳ ጨዋ ወንድም ነው ፉአድ ማለት ጨዋ ማለት ነው። በነገራችን ላይ እኔ እስልምና እንድቀበል ትልቅ ጥረት ካደረጉ ወንድሞች መካከል አንዱ ፉአድ ነው። ሐሳቦችን ተቀብሎ ዋጋ ከፍሎ የማይሰጡ ስልኮች ሰጥቶ እነዛ ነገሮች ጋር እንድገናኝ ትልቅ ጥረት ያደረገልኝ በቴክስትም በምንም እያደረገ የሚያበረታታኝ ወንድ ነው። ለዚህ እገዛህ እንደ አንድ ወንድም አመሰግናለሁ። ሁለተኛ ለሰራሁት ቪዲዮ ላይ እንደ ኩሬ ውስጥ እንደ እንቁራሪት ለጮሁ ሰዎች መልስ አልሰጥም፣ እውቅናም አልሰጣቸውም። ለፉአድ ግን መልስ አዘጋጅቼ ነበረ። ያን ቪዲዮ ፖስት አላደረገውም ቀጥታ እሱን ስላገኘሁት። አሁን ፉአድ በቪዲዮም በሰራውና አሁን የተናገረው ነገር ኦልሞስት 88-90% አንድ አይነት ዕውቀትና አንድ አይነት ሐሳብ አንድ አይነት እምነት ነው ያለን። አስተናግዳለሁ፣ እቀበላለሁ፣ ይሄን ችግር የለብኝም። ለምሳሌ ይሄን ቪዲዮ እንደምከፍት ሐሳቡን ሳስበው ስከፍት ነው ፉአድ የሚያውቀው አይደለም ነው ፉአድ ግን ፈጣሪ ግን ሳስበው ያውቃል አያውቅም? ያውቃል። ሐሳቤን ሳስበው ነው እንጂ የሚያውቀው እኔ ከማሰቤ በፊት ግን በእኔ ላይ ማንም ሰው የወሰነውና የተጻፈው የታወቀ ነገር የለም ነው።
ከፉአድ ጋር የሚያለያየን ይሄ ብቻ ነው። እዚህ ነገር ላይ ለጥለን ማውራት እንችላለን። አሁን ለምሳሌ ፉአድን ሚውት አርጋት አንዴ። ፉአድዬ ያንተ ድምጽ ነው መሰለኝ። ፉአድን በምላሴ እወድሃለሁ እያልኩ በልቤ እንደምጠላው ፉአድ አያውቅም። ፉአድ የሚያውቀው ንግግሬን ብቻ ነው። የውስጥ ሐሳቤንና የልቤን ፍላጎት ሊረዳ አይችልም። በአፌ የምናገረውን ሳይሆን የልቤን ሐሳብና ጥላቻ ግን ፈጣሪ ቀድሞ ያውቃል። ነገሩ ያሰብኩትና ማወራው የተለያየ ስለሆነ እዚህ ላይ ችግር የለብኝም። እኔ አምናለሁ፣ እቀበላለሁ። ያ የማደርገውን ነገር ግን ምንጩና ሶርሱ ኃይሉና ችሎታ ያለው ከኔ ጋር ነው። እኔ ስወስነው እኔ ሳስበው ነው እንጂ ፈጣሪ ቀድሞ የጻፈብኝንና ቀድሞ የወሰነልኝን አይደለም የምኖረው። ፉአድ በሰራልኝ ቪዲዮ ላይ ምን ይላል? ሁሉ ነገር የተጻፈ የተከተበ ቀድሞ የታወቀ ነገር ነው የምንኖረው ካለ ፍቃድ የሚለው ነገር ቫልዩ ያጣል። ፉአድዬ ቀድሞ የሚታወቅ ከሆነ ቀድሞ የተጻፈ ከሆነ እኔ ሳደርገው ቀድሞ የተጻፈውንና ቀድሞ የታወቀውን ነገር ከሆነ ውሸት ነው። የኔ ፍቃድ የሚባል ነገር የለኝም። ይሄ እንደ ስላሴ ትምህርት የማይገባ ነገር ነው ብዬ ቪዲዮ ሰርቼ ነበር። አሁን ላይፍ ስላገኘው ለዚህ ሁሉ ነገር እውነት ነው። የማስበውን ፈጣሪ ያውቃል። ያሰብኩትን ሐሳብ ደግሞ ላደርገውም ላላደርገውም እችላለሁ። ለምሳሌ ቪዲዮ ልክፈት ብዬ ወስኜ ስከፍትና ከፈለኩ አሁን ማጥፋት እችላለሁ። ይሄ ውሳኔ እኔ ነው። ቀድሞ የተጻፈ ቀድሞ የታወቀ ከሆነ ግን እኔ ሮቦት ነኝ፣ ምንም አይነት ሚና የሌለኝ ቫልዩ ደንቆሮ ነኝ ብዬ ነው የማምነው። ስለዚህ የሰው ልጅ ፍሪ ዊል ከራሱ የሚጀምር ውሳኔ ነው እንጂ ከሆነ አካል ተወስኖለት ተጽፎለት የሚደረግ ነገር አይደለም ነው። ፉአድዬ ቴንክ ዩ ሶ ማች። መቀጠል ትችላለህ። ከዴቭም ጋር ዴቭም ሐሳብ መጨመር ትችላለህ። ዴቭ እኔ ደግሞ ያልካለው ተርላይ ምን መሰለህ ፉአድዬ፣ እኔ አንተን ያውርተናል። ዴቭ ይቀጥልና ጠቅልለህ ትመልሳለህ። ዴቭ ምናልባት አዛን እያለ ስለሆነ ያው እንዳላቋርጥ አሁን የሰጠው ላይ ሪፍሌክሽን ልስጥና ምናልባት ከአዛን በኋላ ከሰላት በኋላ ብመለስ ይሻላል ብዬ ነው። አሁን ኦሬዲ አዛን እያለ ስለሆነ ዴቭ ካወራ ያው ቋቋርጬ ነው የምወጣው። አዛን ይሰማል። አዲስ አበባ ኢትዮጵያ ነው ያለው። አዎ አዛን እያለ ነው። አይሰማም? መቅረብ እኛ ጋር አላለም። እሺ ኦኬ፣ ባለ ሰዓት ተጠቀምሽ። ቀጥል ወይ ትንሽ ደቂቃ 2 ደቂቃ ላውራና ለዴቭም ባለፈው የሆነ ቪዲዮ ላይ ቪዲዮ ልሰራ እንትን ብያለሁኝ። እንትን ካለ ማውራት ይቻላል። ግን ምን መሰለህ አድናቂ እንደሆንኩ እንድታውቅ ግረ መንገድህን አድናቂ እንደሆንኩ እንድታውቅ አላህ ይቀበለን፣ አላህ ይቀበለን። ሁሉም እዚህ ጋር የሚመጣው ሐቂቃ እዚህ ጋር የሚመጣው ሙስታዝ ያው ለማስረዳት ነው። ዞሮ ዞሮ እምነት ውስጥ ያለ ሰው መነሻው እምነት ነው። እኔ አሁን ምርጫ የለንም ለሚባለው ነገር በደንብ ምርጫ አለ። የአላህ ዘንድ መጻፍ ግን የአላህ ዘንድ መጻፍ የኛ ምርጫ ነው የሚጻፈው፣ ምርጫችን ነው የሚጻፈው። አላህ ዘንድ የሚጻፈው ነገር በእኛ በተሰጠን ምርጫ ውስጥ የመረጥነው ምርጫ ነው የሚጻፈው። ለምሳሌ እያልኩ እኔ ሰለምቴ ነኝ፣ ያው ለኔ ሰለምቴ ነኝ፣ እኔ ፉአድ ሰለምቴ ነኝ። አላህ ሱብሓነሁ ወተዓላ ፉአድ መቼ እስልምናን እንደሚቀበል ያውቃል። መቼ ሳልሰልም በፊት ነው አላህ የሚያውቀው። አላህ ለምን አወቅህ አይባልም፣ ምክንያቱም አምላክ ነው። አሁን ለምሳሌ እጃችን ላይ እንኳን ያለው ስልክ ገዝተነው በገዛ ገንዘባችን አማርጠን ጂቢውን ራሙ ስንት ነው ምናምን ካሜራው ስንት ነው ብለን እንኳን ተጨንቀን የምንገዛው ስልክ ገንዘባችን ምናምን ከኛ በላይ እጃችን ላይ ያለው ስልክ ከኛ በላይ አፕል ካምፓኒ ያውቀዋል። ስልኩን ከኛ ከባለቤቱ በላይ የስልኩ ባለቤት እኛ ሆነ። አላህ ደግሞ ከዛ በላይ ነው፣ አምላክ ነው፣ አስገኝ ነው። ስለዚህ እኛ ውስጥ ያለውን እያንዳንዱን ነገር ስናደርገው አይደለም የሚያውቀው። ቀድሞ የሚጽፈው አምላክ ስለሆነ ነው የሚጽፈው። ስለሚያውቅ አምላክ ካልሆነ በኔና በአላህ በኔና በአላህ ልዩነት የለም ማለት ነው። እናስበ የምትል ያዛት ፉአድዬ የጻፈው የምትለውን በቪዲዮም ላይ ስለጻፍካት አሁንም ደገምካት። ቀድሞ የጻፈውን ከሆነ ለምሳሌ ኤአይ የሚባል ቴክኖሎጂ አለ የለም? ወዳጅ ስለ አምላክ እያወራሁ እኔ ወርጄ ከእንዴት ነው? መውረድ አይደለም፣ ምሳሌ ነው። ኤአይ ለምሳሌ ፕሮግራም የተደረገውን የተጫነውን ነገር አንተ ስትጠይቀው ያወራል። ቀድሞ የተጻፈው የምትለው አታግባባም። ቅድም ጥሩ ነገር ተናገርሃል። ስናስብ ቀድሞ ፈጣሪ ያውቃል። በመጀመሪያ ደረጃ ፈጣሪ እንደ ሰው ያውቃል አያውቅም ተብሎ ለመግባባት ነው እንጂ የምናወራው በእኛ አእምሮ የሚመዘን አይደለም። ፈጣሪ በተገለጠው ነገር ብቻ ነው የምናውቀው። በተገለጠው ነገር ብቻ ነው የምናውቀው። ከአቅማችን በላይ ተንጠራርተን ፈጣሪ እኛ ያውቃል ብንለውም አያውቅም ብንለውም በእኛ ውሳኔና ሁኔታ የሚኖር አይደለም። ከዛ ረቀቅ ያለ ሶርስና አምላክ አባት ስለሆነ እኔ እየጠየኩ ያለሁት እኔ አሁን ይቃም እያለ ስለሆነ ተላይ የአላህ ዘንድ የእስልምና ቶት የእስልምና አስተምሮት
የድርጊት ከመጀመሪያው ጀምሮ እስከ መጨረሻው ነገር ሰለምቴ ነህ እንዴ ፉአድዬ? አዎ ማሻአላህ በቃ ስለዚህ ኤኒዌይስ ምንድነው እኔ ነቅሪብ ሌላ ቀን በሰፊው ሰዓት ይዘን ማውራት እንችላለን። ችግር የለውም። ቀደር የሚባለው ጉዳይ እስልምና ውስጥም በጣም የተመረጡ ሰዎች በጣም ትልቅ ዓሊሞች የሚያወሩበት ትልቅ አጀንዳ ነው። በእኔም ልክ ሐቂቃ የሚወራ ጉዳይ አይደለም። ምናልባት በዚህ ጉዳይ ምን አደርጋለሁ መሰለ፣ በዚህ ጉዳይ ስማኝ፣ እቺ መሰረታዊ ነገር ነች። እነሱ የተባባሉት በራሳቸው ጊዜና ወቅት የተነጋገሩት ዕውቀትና ሐሳብ ነው። አሁን ያለነው እናንተንን ከነሱ ተነስተን አንነጋገርም። 100% የነሱን አልቀበልም። 1% ሪከርድ አድርጉት ከፈለጋችሁ። እነሱ የራሳቸውን ጊዜና ዘመን ኑሮ ሄደዋል። አሁን ያለነው እኔና ፉአድ ነን። ከኔና ከፉአድ የጀመረ መረዳት ነው የምንነጋገረው። ከማንም ሐሳብ ተነስተን እሱንም አብሽር፣ ሌላውንም ቢሆን በሰፊው እናወራለን። ችግር የለውም። ቀላል ርዕስም ስላልሆነ ብቻ እናወራለን። ኢንሻአላህ በጣም ከባድ ነው። ከፈቀድክልኝ ልውጣው። ቴንክ ዩ ሶ ማች ጀዛኩም አላህ ኸይር ብሮ